ሰበር ዜና ጦርነት እንዲቆም በቅን ልቦና እንጸልይ ሲሉ ብፁዕ ወቅዱስ አቡነ ማትያስ ጥሪ ያቀረቡ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ነሐሴ 1 ቀን 2018 ዓ.ም ለሚጀምረው የጾመ ፍልሰታን አስመልክተው ጠንከር ያለ አባታዊ መልእክት አስተላልፈዋል። ዝርዝሩን በቀዳሚነት እናደርሳችኋለን። ጠቅላይ ሚኒስትር አብይ አህመድ ጠላት የባህር ዳር አየር ማረፊያ ተርሚናልን በግጭት ወቅት ጉዳት አድርሶበታል ሲሉ ከሰሱ። ጠቅላይ ሚኒስትሩ ዛሬም በባህር ዳር ተገኝተው ጠላት ሲሉ የገለጹት ነገር ግን በስም ያልጠቀሱት አካል ላይ እንደ ከዚህ ቀደሙ ጠንካራ ክስ ሰንዝረዋል። ተጨማሪ አለን። በምክክር ጉባኤው ላይ የመንግስት ባለስልጣናት ያልተገባ ተጽዕኖ እያሳደሩ ነው ተባለ። ኮሚሽኑ ግን ባለስልጣናት የሚመጡ ለተሳትፎ እንጂ ለጫና አይደለም ሲል አጥብቆ ተችቷቸዋል። የምክክር ጉባኤው አሁንም አነጋጋሪ ሆኖ ቀጥሏል። መረጃውን ይዘናል። 91 የመንግስት ባለስልጣናት በቁጥጥር ስር መዋላቸው ተሰማ። ተጠርጣሪዎቹ ተቋማዊ ኃላፊነታቸውን በመጠቀም ከባድ የሙስናና የታክስ ማታለል ወንጀል ሲፈጽሙ እጅ ከፍንጅ ተይዘዋል ነው የተባለው። ተጨማሪ አለን። ከውጭ በተሰማ ሰበር መረጃ የፑንትላንድ ኃይሎች የፌዴራል መንግስቱን የጦር ካምፕ መቆጣጠራቸውን ገለጹ። የሶማሌ ከፊል ራስ ገዝ አስተዳደር በሆነችው ፑንትላንድ እና በፌዴራል መንግስቱ መካከል ያለው ውጥረት እንደገና በአንሰራራበት በዚህ ወቅት ነው ይህ ክስተት የተፈጠረው ተብሏል። መረጃውን ይዘ ጤና ይስጥልን የአዲስ አበባ ሚዲያ ቤተሰቦቻችን ለሰዓቱ የመረጥናቸውን አዳዲስ ጉዳዮች ይዘን ቀርበናል። ከመረጃዎቹ በፊት ቪዲዮውን ላይክ በማድረግ ማድመጥ እንድትጀምሩ እየጋበዝን በቀጥታ ወደ መረጃዎቹ አለፍን። በቅድሚያ ጦርነት እንዲቆም በቅን ልቦና እንጸልይ ሲሉ ብፁዕ ወቅዱስ አቡነ ማትያስ ጥሪ ያቀረቡ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ ነሐሴ 1 ቀን 2018 ዓ.ም ለሚጀምረው ጾመ ፍልሰታን አስመልክተው አባታዊ መልእክት አስተላልፈዋል። ብፁዕነታቸው በመልእክታቸው ምዕመናን የእግዚአብሔርን ትእዛዝ በመጠበቅና ፍቅርን በመተግበር ጾሙን በሱባኤ እንዲያሳልፉ አሳስበዋል። አክለውም እግዚአብሔርን መውደድ በሚታይ መልኩ ትእዛዙን በመጠበቅና ባልንጀራን እንደራስ አድርጎ በመውደድ የሚገለጽ በመሆኑ ምዕመናን በፍቅርና በመከባበር ሊኖሩ ይገባል ብለዋል። በ16 የጾም ቀናት የተራቡትን በመመገብ የታረዙትን በማልበስ የተጣሉትን በማስታረቅና የታሰሩትን በመጠየቅ ሱባኤውን እንዲያሳልፉም አደራ ብለዋል። በመጨረሻም በሀገራችን ሆነ በዓለም ዙሪያ ከባድ ስጋት የሆነውን የፍጥረታት አውዳሚ ጦርነትን በመለኮታዊ ጥበቡና ስልጣኑ እንዲያስቆምልን በቅን ልቦና በትሑት ስብዕና ሆነን እግዚአብሔርን በዚህ ሱባኤ እንድንጠይቅ ሲሉም አባታዊ መልእክታቸውን አስተላልፈዋል። ጠቅላይ ሚኒስትር አብይ አህመድ ጠላት የባህር ዳር አየር ማረፊያ ተርሚናልን በግጭት ወቅት ጉዳት አድርሶበታል ሲሉ ከሰሱ። ጠቅላይ ሚኒስትር አብይ አህመድ ጠላት ሲሉ የጠሩት ነገር ግን በስም ያልጠቀሱት ኃይል የባህር ዳር አየር ማረፊያ ተርሚናልን በግጭት ወቅት ጉዳት አድርሶበታል ሲሉም ተናግረዋል። በአንድ በኩል የሚገነባውን በሌላ በኩል ማፍረስ ሀገርን ጾም አዳሪ እንደሚያደርገው ሲያስረዱም ቀኙ የሰራውን ግራው እያፈረሰው ሁሉም ጾም አዳሪ ሆነ የአገሬ ሰው አልቅሶ ከመኖር እድሜ ዘመኑን አይቆነጥጥም ወይ ግራ እና ቀኙን የሚል ጥበብ አዘል ግጥም አሰምተዋል። ጠቅላይ ሚኒስትሩ ይህንን የተናገሩት በዛሬው ዕለት በአማራ ክልል መዲና በባህር ዳር ከተማ የደጃዝማች በላይ ዘለቀ አየር ማረፊያ ተርሚናል በመረቁበት ወቅት ነው። ጠላት ሲሉ የገለጹት ነገር ግን በስም ከመጥቀስ የተቆጠቡት ኃይልም ጉዳት ማድረሱን አመልክተዋል። ዶክተር አብይ አህመድ በስፍራው ባስተላለፉት መልእክትም የደጃዝማች በላይ ዘለቀ አየር ማረፊያ ተርሚናል የሰራ ነው ከጅምሩ አቅደን ሳይሆን በዚያ ግጭት ምክንያት ጠላት ያኛውን ቀድሞም የነበረውን አሮጌውን ተርሚናል ሲመታብን በዚያ ከምናዝን ያንን ችግር ወደ እድል ቀይረን ወደ ተሻለ ወደ አማረበት ለልጆቻችን የሚሻገር ነገር መገንባት ተችሏል ሲሉም ተደምጠዋል። በግል የማህበራዊ ገጻቸው ባስተላለፉት መልእክት ደግሞ ለኢትዮጵያ ቁልፍ የበረራ በሮች አንዱ ለሆነው ለዚህ አውሮፕላን ማረፊያ ትልቅ ምዕራፍ ነው ሲሉ ጽፈዋል። ጠቅላዩ በመልእክታቸው ይህ ፕሮጀክት ከዘመናዊ ተርሚናል በላይ ትርጉም አለው ያሉ ሲሆን ባህር ዳር በቅርብ ጊዜ ካስተናገደቻቸው ፈተናዎች ማግስት የዚህ ተርሚናል ግንባታ ተጠናቆ አገልግሎት መጀመር የጽናት የማገገምና ቀጣይነት ያለው ኢንቨስትመንት ማረጋገጫ ነው ሲሉ ገልጸውታል። አዲሱ ተርሚናል ሰፊ የአውሮፕላን ማቆሚያዎችን፣ የላቁ መሰረተ ልማቶችን፣ የተስተካከሉ መዳረሻ መንገዶችንና ዘመናዊ መገልገያዎችን ያካተተ ስለመሆኑም ጠቅላይ ሚኒስትሩ በመልእክታቸው አመልክተዋል።
በምክክሩ ላይ የመንግስት ባለስልጣናት ያልተገባ ተጽዕኖ እያሳደሩ ነው ተባለ። ኮሚሽኑ ግን ባለስልጣናት የሚመጡት ለተሳትፎ እንጂ ለጫና አይደለም ብሏቸዋል። 250 ስልታዊ ቡድን አዲስ አበባና ድሬዳዋ የፌዴራል አካል ሆነው እንዲቀጥሉ መግባባት ላይ መድረሳቸው ተገልጿል። የሀገራዊ ምክክር ጉባኤ በአጀንዳ ጭብጦች ላይ ገለጻና ማብራሪያ እንዲሰጡ የተመደቡ አመካካሪዎች፣ ምሁራንና ቃለ ጉባኤ ያዦች ተመካካሪዎች የሚያነሱትን ሀሳብ ባለመቀበልና በተለይ የመጡበትን ተቋም መሰረት ያደረገ አቋም በመያዝ ተመካካሪዎች ሀሳብ እንዲቀይሩና የምክክር ሂደቱ እንዲዘገይ ተጽዕኖ እያሳደሩ መሆኑ ስማቸው እንዳይገለጽ የፈለጉ ተመካካሪዎች ተናግረዋል። በተለይ መንግስትን ወክለው የመጡ አመካካሪዎች እንደ የመንግስት አደረጃጀትና አገር ግንባታ ያሉ አጀንዳዎችን በተመለከተ ከምክክሩ ሂደት ባፈነገጠ መልኩ የራሳቸውን ሀሳብ ማንጸባረቃቸውን ተናግረዋል። በተለይ የተቋማት ግንባታን በተመለከተ ስለ ተቋም ግንባታ ለእኛ አትነግሩንም፣ የተቋም ግንባታ ምን መሆን እንዳለበት እናውቃለን፣ ተቋሙን የምንመራው እኛንን፣ ሪፎርም አድርገናል፣ ተቋማትን ወክለን የተገኘ ነው የሚሉ ተመካካሪዎች መኖራቸውንም ገልጸዋል። በዚህ ምክንያት ተቆጥተው ውይይት ጥለው የወጡ ተመካካሪዎች እንደነበሩም ተገልጿል። በተጨማሪም የፌዴራል ከተሞች አዲስ አበባና ድሬዳዋ ከተማን በተመለከተ የጽንሰ ሀሳብ ገለጻና ማብራሪያ እንዲሰጡ በኮሚሽኑ የተመደቡ ምሁራን በተለይ አዲስ አበባ የኦሮሚያ ክልል አካል ትሁን በሚለው የአጀንዳ ሀሳብ ጽንፍ በያዘ ሁኔታ መከራከራቸውንም ተገልጿል። ሆኖም ይህ አካሄድ የተከተለው ምሁራን ሰፊ ክርክር ከተደረገ በኋላ ይቅርታ መጠየቃቸውንም ተመካካሪዎች ጨምረው ገልጸዋል። 91 የመንግስት ባለስልጣናት በቁጥጥር ስር ዋሉ። የመንግስትን ገቢ ባሳጡና የሙስና አሰራር በዘረጉ የገቢዎችና ጉምሩክ አካላት ላይ በተካሄደ የተቀናጀ ኦፕሬሽን ከፍተኛ የህግ ማስከበር እርምጃ ተወስዷል ሲል የመንግስት ኮሚኒኬሽን አገልግሎት ሚኒስቴር እናታለም መለስ ተናግረዋል። ተጠርጣሪዎቹ ተቋማዊ ኃላፊነታቸውን በመጠቀም የሚከተሉትን ከባድ የሙስናና የታክስ ማታለል ወንጀሎች ሲፈጽሙ ተይዘዋል ተብሏል። ሚኒስትሯ የተፈጸሙትን ወንጀሎች ሲዘረዝሩም ለግል ጥቅም ሲሉ የታክስ ውሳኔዎችን አዛብተው በመወሰን የመንግስት ገቢ እንዲቀንስ አድርገዋል ብለዋል። ህጋዊ መሰረት የሌላቸውና ህገወጥ ሐሰተኛ ደረሰኞችን በስርዓቱ ውስጥ በማካተት የታክስ ማሻሻል ወንጀል መፈጸማቸውን አብራርተዋል። የተፈጸሙ የታክስና የፋይናንስ መረጃዎች ከዲጂታል ስርዓቱ እንዲጠፉ በማድረግ የቁጥጥርና የኦዲት ሂደቱን ለማወናበድ ሞክረዋል በማለትም ገልጸዋል። በተጨማሪም የተገኘውን ህገወጥ ገንዘብ ለመሸሸግና የባንክ ዝውውሩን ለመደለዝ የራሳቸውንና የዘመዶቻቸውን እንዲሁም የሹፌሮቻቸውን የባንክ አካውንቶች እንደ ማዛወሪያ በመጠቀም የተደራጀ ወንጀል መረብ ዘርግተዋል ነው ያሉት። በአጠቃላይ መንግስት የጀመረው የማክሮ ኢኮኖሚ ማሻሻያ የኑሮ ውድነት እንዲንር በማድረግና ህዝቡ ላይ ጫና በመፍጠር አተገባበሩን አደናቅፈዋል ሲሉም እናታለም ገልጸዋል። ከውጭ በተሰማ ሰበር መረጃ የፑንትላንድ ኃይሎች የፌዴራል መንግስቱን የጦር ካምፕ መቆጣጠራቸውን ገለጹ። የሶማሊያ ከፊል ራስ ገዝ አስተዳደር በሆነችው ፑንትላንድና በፌዴራል መንግስቱ መካከል ያለው ውጥረት እንደገና ባሰራራበት በዚህ ወቅት ነው ይህ ክስተት የተፈጠረው ተብሏል። የፑንትላንድ ታጣቂ ኃይሎች ትላንት በጋልካዮ በሚገኘው የፌዴራል መንግስት ጦር ላይ ጥቃት መሰንዘራቸውም ተዘግቧል። ታጣቂዎቹ ጥቃቱን ከሰነዘሩ በኋላ በቦሳሶ የሚገኘውን በፌዴራል መንግስቱ የተቋቋመውን የፑንትላንድ ደህንነት ኃይል የጦር ካምፕ መቆጣጠራቸውንም ይፋ አድርገዋል። የፑንትላንዱ ፕሬዝዳንት ረቡዕ ዕለት በክልሉ መዲና ጋሮ በሰጡት ጋዜጣዊ መግለጫ በጋልካዮ የተካሄደው ጥቃት በፑንትላንድ መንግስት ላይ ተቃውሞ በሚያስነሱ አካላት ላይ ግልጽ መልእክትን ለማስተላለፍ ታስቦ የተካሄደና የታቀደ የደህንነት እርምጃ ነው ብለዋል። ረቡዕ ዕለት የተካሄደው የግጭት በከባድ መሳሪያዎች የታገዘ የተኩስ ልውውጥ የተደረገበት ሲሆን የሲቪሎችን መፈናቀልና የሰው ሕይወት ላይ ጉዳት ማድረሱ ተዘግቧል። ዜናዎቻችን አበቃን። በሰላም ቆዩ።